ዲሴምበር 16 ዳላስ ላይ የተያዘው። ከዛ በፊት ግን ዲሴምበር 11 2025 የተከሰተ ነገር አለ። ኬንያ፣ ኔዘርላንድ እና አሜሪካ ወደ 30 የሚጠጉ በሽብርተኝነት ከተጠረጠሩ ኃይሎች ጋር ግንኙነት አለው። ናይሮቢ፣ አምስተርዳም እና ዳላስ በፈረንጆቹ አቆጣጠር ኖቬምበር 27 2025 ጃዋር ሲራጅ መሐመድ ከአምስተርዳም ወደ አሜሪካ አትላንታ በአትላንታ ጃክሰን ኢንተርናሽናል ኤርፖርት መጥቶ ነበር። ጃዋር ኦላና ኤርሚያስ ለገሰ ነገሩ ከሳምንታት በፊት የሆነ ነው። ኦቦ ጃዋር መሐመድ ከቴሌቪዥን ስክሪን፣ ከፌስቡክ ልጥፍና ከቃለ መጠይቆች መድረክ ዘወር ያለበት ሰሞን ያ ሳይናገር መዋል ሳይተች ማርፈድ የማይፈልገው አንደበት መንግስትን ደካማ ነው ሳይል ፋኖን ሳያጀግን ጠቅላይ ሚኒስትሩን ሳይናገር ውሎ ማደር የሚከብደው ሰው እንዴት ሆኖ ለሳምንታት ከሚዲያው መድረክ ጠፋ ነበረ የብዙዎቹ ጥያቄ። ለካ ነገሩ ሆድ ሲያውቅ ዶሮ ማታ ነበረ። ጃዋር መሐመድ ከኬንያ ተነስቶ በኔዘርላንድስ በኩል አቋርጦ አሜሪካ ዳላስ የደረሰ ጉድ ተከትሎት ነበር የሰነበተው። የነጃልመሮ ሰራዊት ውስጥ በድብቅ የሚደረጉ ስራዎች ተገኝተውበት ነው አሉ ጃዋር መሐመድን ከአይን የሰወሩት። ለጥቂት ጊዜም ቢሆን በምድር አሜሪካ የመታሰር ዕጣን ያጎናጸፉት። ለመሆኑ ጃዋር መሐመድ በዚያ ለእርሱ የተረገመች ናት ልትባል በምትችል ቀን ዳላስ ሲደርስ ቀድሞት የደረሰው የደህንነት መረጃ ምን ነበረ? ዲሴምበር 16 ዳላስ ላይ የተያዘው። ከዛ በፊት ግን ዲሴምበር 11 2025 የተከሰተ ነገር አለ። በዲሴምበር 11 2025 የሎስ አንጀለስ የድራግ ኢንፎርስመንት አድሚኒስትሬሽን ዲኢኤ ይባላል በምህጻረ ቃል ስፔሻል ኤጀንት የሆነው ካልቨን ዊቨር የሚባል ሰው ሚስጥራዊ መረጃ ለዳላስ ለሚገኘው ላከ ማለት ነው። ፊልም ነው የሚመስለው። ፊልም ነው የነገ ፊልም ስሩት ፊልም ሰሪዎች። አዝናለሁ በጣም ለወዳጆቹ። በዲሴምበር 11 2025 የሎስ አንጀለስ ድራግ ኢንፎርስመንት አድሚኒስትሬሽን ወይም ዲኢኤ ሳውዝ ዌስት ቦርደር 4 ስፔሻል ኤጀንት የሆነው ካልቨን ዊቨር የሚባል ሰው ሚስጥራዊ መረጃውን አስተላለፈ። ለስፔሻል ኤጀንቱ ካልቪን ዊቨር የደረሰው ጥብቅ መረጃ ከአራት አካላቶች የተያያዘ ነበር። አንደኛ ከአሜሪካን የድንበር ጥበቃ ታክቲካል ጸረ ሽብር ቡድን። አንደኛው ስለ ጃዋር የመጣው መረጃ ከአሜሪካን የድንበር ጥበቃ ታክቲካል ጸረ ሽብር ቡድን ነው የመጣው። ሁለተኛው ከቦርደር ኢንፎርስመንት ሴኩሪቲ ታስክ ፎርስ እና ከዲኤ ቅድም ያነሳነው ከድራግ ኢንፎርስመንት ናይሮቢ ካንትሪ ኦፊስ ነው ሁለተኛው መረጃ የመጣው። ሶስተኛ ከኬንያ ሴንሲቲቭ ኢንቨስቲጌሽን ዩኒት ሶስተኛው መረጃ ለካልቨን ዊቨር የደረሰው ከኬንያ ሴንሲቲቭ ኢንቨስቲጌሽን ዩኒት ነው። አራተኛ ከዲኤ ኤልኤፍዲ ኤስደብሊውቢ4 ኤሊሲት ድራግ ኢንቨስቲጌሽን ዩኒት ነው የደረሰው። እንግዲህ አንዳንዶቹ ዲቴይል አላቃቸውም፣ ሪፖርቱን ነው ያነሳለው። ከአራት አካላት ካልቪን ዊቨር የሚባለው ስፔሻል ኤጀንት ስለ ጃዋር ልክ ዳላስ ኤርፖርት ሲደርስ መረጃዎቹ ደረሱት ማለት ነው። ይህ መረጃ የደረሳቸው እሳት የላሱት የአሜሪካ መርማሪዎች ታዲያ የምርመራ ጥበባቸውን ተጠቅመው የደረሱበት ግኝት ብዙዎችን ያስደነገጠ፣ ጃዋር መሐመድን ትዝብት ላይ የጣለ፣ ነገስ ምን ይፈጠር ይሆን ያስባለ ነው። ጃዋር መሐመድ የእጅ ስልኩና ላፕቶፕ ኮምፒውተሩ ሲፈተሽ በኦሮሞ ነጻነት ሰራዊት ታጣቂዎች የተገደሉ ሰዎች ምስል ጠቅላዩ ይገደሉ የሚል ትዕዛዝ የተከማቸባቸው ሆነው ተገኙ።
ወደ 30 የሚጠጉ በሽብርተኝነት ከተጠረጠሩ ኃይሎች ጋር ግንኙነት አለው። አንደኛው ፋይንዲንግ እሱ ነው። ሁለተኛ በጀዋር ሲራጅ መሐመድ ኤሌክትሮኒክስ ውስጥ የኦሮሞ ነጻነት ሰራዊት ሚሊሻዎች ኦላ ወይም የሚባሉት ማለት ነው፣ ወይም ኦነግ ሸኔ መንግስት የሚላቸው ፎቶና በጥይት የገደሏቸው ሰዎች ምስል አለ። ከዚህ በተጨማሪም በርካታ ወንጀሎች የሰሩባቸው ዶክመንቶች አሉ። ኤሌክትሮኒክስ ውስጥ የተገኘው ማለት ነው፣ የኦሮሞ ነጻነት ሰራዊት ማለት ነው። ምን ወንጀሎች ነው የተገኙት? ምን ወንጀሎች ነው የተገኙት? አንደኛ ሂውማን ኪድናፒንግ ተገኝቶባቸዋል። ሁለተኛ ኢሊሲት ድራግ ትራፊኪንግ ተገኝቷል። ሶስተኛ ፎቶ ኦፍ ጎልድ ባርስ ኤንድ ሲልቨር ባርስ፣ እነዚህ የወርቅ ባሮች በአማርኛ ምን የሚባሉት የተዘረፉ ይላቸዋል። የተዘረፉ የወርቅ እነዚህ እንትኖቹ ባሮቹ ማለት ነው። ስለዚህ በፎቶ በጥይት የገደሏቸው ሰዎች አንድ ሂውማን ኪድናፒንግ የሰሩበት፣ ሁለት ኢሊሲት ድራግ ትራፊኪንግ የሰሩበት፣ ሶስት ፎቶ ኦፍ ጎልድ ባርስ ኤንድ ሲልቨር ባርስ፣ አራት ጀዋር መሐመድ ከነዚህ ወንጀል ከሰሩ ጋር ከኦሮሞ ነጻነት ሰራዊት ወይም ኦላ ከሚባለው ጋር ሚሊሻው ጋር የተነሳው ፎቶ አብረዋል። ይሄ አብሮ የተገኘ ነው ማለት ነው። ሶ ሂውማን ኪድናፒንግ፣ ኢሊሲት ድራግ ትራፊኪንግ፣ ፎቶ ኦፍ ጎልድ ባርስ ኤንድ ሲልቨር ባርስ እና ጀዋር መሐመድ ከነዚህ ይህን ወንጀል ከፈጸሙ ሰዎች ጋር የተነሳው ፎቶግራፍ በኤሌክትሮኒክስ መሳሪያቸው ውስጥ ተገኝተዋል። ሁለተኛው እሱ ነው። ሶስተኛው የጀዋር ሲራጅ መሐመድ የጽሁፍ መልእክቶች ነው የተገኙት። ሌላው በጽሁፍ የጻፋቸው መልእክቶች ማለት ነው። ኤሌክትሮኒክስ ዲቫይሱን፣ ሞባይሉን፣ ላፕቶፑን ሲበረብሩ ካገኙት ነገር አንዱ የጽሁፍ መልእክቶችን ነው ያገኙት። ከነዚህ የጽሁፍ መልእክቶች ውስጥ አስደንጋጭ ነገር ነው አሁን የምነግራችሁ። ከነዚህ የጽሁፍ ማስረጃዎች ውስጥ የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድ እንዲገደል ያዘዘበት ጽሁፍ አለ። ምርመራ ተደርጎበት ቀደም ሲል ከኤርሚያስ ለገሰ አንደበት የሰማናቸው ግኝቶችም ተገኝተውበት ሲያበቃ ኦቦ ጀዋር መሐመድ ከአሜሪካ መንግስት ጋር መስራት እፈልጋለሁ የሚል ተማጽኖን ጀምሮ ሲያደርጋቸው የቆዩትን ነገሮች በሙሉ በገዛ አንደበቱ እንደዘረዘራቸውም ነው ኤርሚያስ ያጋለጠው። አንደኛ የኦኤልኤፍ የውጭ ግንኙነት ኃላፊ ነኝ፣ ምክትል ኃላፊ ነኝ ያለው ነው። ሁለተኛ ተከታዮቼ የኦሮሞ ዲያስፖራ ነው፣ ድጋፍ የማገኘውም ከነሱ ነው ያለበት ነው። ሶስተኛ የኦሮሞ ነጻነት ሰራዊት በአደንዛዥ እጽ፣ በማሪዋና፣ ኮካይን፣ ህገወጥ የሰውና የጦር መሳሪያ ዝውውር፣ ሌሎች ነገሮች ላይም ይሳተፋል ያለበት ነው። አራተኛ አልሻባብና ኦላ ወይም ኦሮሞ ነጻነት ሰራዊት በጋራ እንደሚሰሩ፣ ዴር ትራፊኪንግ ሜተዳቸው ላይ እንደሚተባበሩ፣ በዋናነት በደቡብ ኢትዮጵያ፣ ሶማሊያ እና ኬንያ ቦርደር እንደሚሰሩ የተናገረበት ነው። አምስተኛ አመታዊ ገቢው የጀዋር ወደ $300,000
እንደሚጠጋ፣ ይሄ ገቢ ግን በትልቁ የሚያገኘው ከኦሮሞ ዲያስፖራ እንደሆነ ከአውሮፓና ከአሜሪካ፣ ከስዊድን፣ ከኢንግላንድ፣ ከኔዘርላንድ፣ ከካናዳ፣ ከሚኒሶታ፣ ከአትላንታ እንደሆነ፣ ከኦኤምኤንም የተወሰነ ገቢ እንዳለው፣ እንዲሁም ከኤችቢዲ ፐብሊሽንግ ካምፓኒ የሚባል መሐመድ ዶሽ የሚባል ሰው ጓደኛው ፋይናንሻል ድጋፍ እንደሚያደርግለት፣ አምስተኛ ከሚያገኘው ገንዘብ ውስጥ ለኦኤፍሲ ለኦሮሞ ለነ ፕሮፌሰር መረራ ፓርቲ ድጋፍ እንደሚሰጥ፣ እንዲሁም ለኬንያ ለሚገኙ የኦላ የድራግ ትራፊኪንግ ለሚያስተባብሩ ሰዎች እንደሚደግፋቸው፣ በዋናነት የሚያገኘው ኮማንደር ሰከንድ ቻርጅ የሆነው እንደሆነ ቦዬ ነው። ማን ያላችሁት? ገመቹ ቦዬ የሚባለው። ስድስተኛ ከዚህ በፊት በፖለቲካ አሳሲኔሽን ታስሬ ነበረ፣ ከታሰርኩ በኋላ ያስፈቱኝ የአሜሪካና የኬንያ መንግስት ናቸው ያለበት ማለት ነው። ከተፈታው በኋላ ግን የአሜሪካ ባለስልጣናት ሚኒሶታ ላይ ሴኔተሩም ሜየሩም ዋና የስቴቱ ባለስልጣንም ከፍተኛ አቀባበል አድርገውልናል። ለእኔና ለበቀለ ገርባ ሲያደርጉልን ግን ዋናው ፐርፐስ ቮቲንግ ፐርፐስ ነው ያለው። ሰባተኛ አሁን የምኖረው ኬንያ ነው። ኬንያ የምኖረው ደግሞ ፖለቲካል ሪፊውጂ ሆኜ ነው ብሏል። ከዚህ ጋር ተያይዞም ዋናው ኮንታክት የኬንያ የደህንነት እና የስለላ ኃላፊው መሆኑን ያነሳበት ነው። ከዛ በማስከተል ዘጠነኛ መሰለኝ የኬንያ መንግስት ሙሉ በሙሉ የቤት ኪራዩንና የኑሮ ወጪውን እንደሚችልለት ተናግሯል። ለአሜሪካው የስለላ ኃላፊ ወይም ምርመራ ለሰራለት ሰው የነገረው ነገር ምንድን ነው? ከአሜሪካን መንግስት ጋር ተባብሬ ለመስራት እፈልጋለሁ። የኦላ ወንጀሎችን እና ኦላ ከአልሻባብ ጋር ያለውን ግንኙነትም በዝርዝር ለማቅረብ ፈቃደኛ ሆኗል። መጨረሻ ላይ አሜሪካውያኑ እንዲህ አይነቱን ምርመራ በኢትዮጵያዊ ፖለቲከኛ ላይ ሲያደርጉ አገር ቤት ደግሞ አምባሳደራቸውን ወደ ወልቃይት ልከው የፖለቲካ አቅጣጫ እያስቀመጡ ነበረ። በኢትዮጵያ የአሜሪካ አምባሳደር የሆኑት ኸርቪን ማሲንጋ ሁመራን ጎብኝተው ነበረ። አምባሳደር ማሲንጋ በጉዟቸው ህዝቡ እየተጋፈጠ ያለውን ችግር በአይናቸው እንደተመለከቱና የመሰረተ ልማት ውስን የጤና አገልግሎትና የመሰረታዊ አገልግሎቶች አለመኖር የህዝቡን ኑሮ እንደጎዳው ጠቅሰዋል። በግጭት የተፈናቀሉ ሰዎች ለዓመታት በዓለም አቀፍ ድጋፍ ላይ ጥገኛ ሆነው መቆየታቸውን ያነሱት አምባሳደሩ ምንም እንኳን ሰብአዊ እርዳታ ወሳኝ ቢሆንም ዘላቂ መፍትሄ አይደለምም ብለዋል። አምባሳደሩ ሁሉም ወገኖች ከፖለቲካ በላይ ለህዝብ ቅድሚያ ይስጡ ሲሉም ጥሪ አቅርበዋል። ከምንም ነገር በላይ ህዝቡን በማስቀደም መጻኢ ፖለቲካዊ እድላቸውን በተገቢው ጊዜ እንዲወስኑ እድል ሊሰጣቸው ይገባልም ብለዋል። ሁሉም ሰው ደህንነቱና ክብሩ በተጠበቀ ሁኔታ ቀጣይ ህይወቱን የት መገንባት እንዳለበት እንዲወስን በኢትዮጵያ የሚመራና በተባበሩት መንግስታት የሚታገዝን ሂደት አሜሪካ ትደግፋለችም ብለዋል። ለዚህም ሁሉም ወገኖች ከፖለቲካ በላይ ህዝብን በማስቀደም የወደፊት ፖለቲካዊ እጣ ፈንታቸውን በተገቢው ወቅት እንዲወስኑ እንዲያደርጉም ጥሪ እናቀርባለን ሲሉ ገልጸዋል። የወደፊቱ መንገድ ውስብስብ ነው ያሉት አምባሳደሩ፣ ነገር ግን ቅድሚያ ሊሰጠው የሚገባው ጉዳይ ጉዳት ላጋጠማቸው ደህንነት መሆን አለበትም ብለዋል። አሜሪካ ኢትዮጵያውያን ለዘላቂ ሰላምና መረጋጋት በሚያደርጉት ጥረት ውስጥ ድጋፍ ለመስጠት ቁርጠኛ መሆኗንም አመልክተዋል። ከጦርነቱ በፊት በትግራይ ክልል አስተዳደር ስር የነበረው ሁመራና አካባቢው አሁን ላይ በአማራ ክልል ስር ወልቃይት ጠገዴ ሰቲት ሁመራ ዞን በሚል እየተዳደረ ይገኛል። የአሜሪካው አምባሳደር ወደ ስፍራው ባቀኑበት ወቅት ከዞኑ አስተዳዳሪና ሌሎች አካላት ጋርም መክረዋል። አቶ አሸተ ደምለው የወልቃይት ጠገዴ ህዝብ በገዛ ርስቱ ሲሳደድና ሲገፋ መቆየቱን የዓለም አቀፍ ማህበረሰብ ያውቀዋል። የበደሉ መቋጫ የሆነው የማይካድራው ጅምላ ጭፍጨፋ ነው ሲሉም ተናግረዋል። የወልቃይት ጠገዴ ህዝብ በህወሓት ያገዛዝ ዘመን ጥያቄው ታፍኖ በሀገርም በውጭም በደሉ እንዳይወጣ ተደርጎ ቆይቷል። ሰሚም አድማጭም አጥቶ የቆየ ህዝብ ነውም ብለዋል። ከለውጡ ማግስት መንግስት የህዝብ ጥያቄ የእውነትና የፍትህ መሆኑን እውቅና የሰጠበትና የዓለሙ ማህበረሰብ
በደሉን እንዲያይ የተደረገበት ማሳያ በኢትዮጵያ የአሜሪካ አምባሳደር ሄርቪን ማሲንጋ በዞናችን መጥተው ያደረጉት ውይይት አንዱ ነው ሲሉም ገልጸዋል። የወልቃይት ጠገዴ ህዝብ አማራ ነኝ በማለቱ ብቻ ሲሳደድና ሲገፋ ቆይቷል ያሉ ሲሆን የወልቃይት ጠገዴ ህዝብ ሀገሩን የሚወድና በሰላም መኖር የሚፈልግ አማራዊ ማንነቱን የሚያስጠብቅ ባህሉን የሚያከብር ኩሩ ህዝብ ነው ሲሉ አስረድተዋል። የወልቃይት ጠገዴ አማራ ህዝብ የጎንደር በጌምድር አማራ መሆኑ በርካታ ታሪካዊ ማስረጃዎች አሉን። ህዝቡም አማራ ነኝ በማለት ሞትን ሳይፈራ ለበርካታ ዓመታት ታግሏል። በዚህም ጽኑ ትግል ነፃነቱን አወጇል ሲሉም አሳስበዋል። የወልቃይት ጠገዴ ህዝብ ጥያቄ ለመፍታት በሚደረገው መንገድ የአብሮነትና ዘላቂነት መንገድ መከተል አለብንም ብለዋል። አቶ ጌታቸው ረዳን አስከትለው ሁመራን የጎበኙት የአሜሪካ አምባሳደር ፖለቲከኞችን ለህዝብ እንዲያስቡ በማለት አቅጣጫ ሲያስቀምጡ ዋሽንግተን ላይ ያለው መንግስታቸው ደግሞ ጀዋር መሐመድ ላይ አድርጎት የነበረው ምርመራ ሾልኮ ወጥቶ አያሌ ጉዶችን እንሰማ ነበረ። ለመሆኑ ጀዋር መሐመድ ከዚህ ሁሉ ጉድ በኋላ ወደ የት አመራ? አሁንስ የሚገኘው የት ነው? ኤርሚያስ ለገሰ ለዚህም ጥያቄ ምላሽ አለው። እነዚህ ሁሉ ነገሮች ከሆኑ በኋላ ይህን ካለ በኋላ ጀዋር መሐመድ ዲሴምበር 13 2025 ከአሜሪካ ተባሯል። ተባሮ ወደ አምስተርዳም ሄዷል። አሁን ጀዋር ያለው አምስተርዳም አባሮታል ከአሜሪካ። አምስተርዳም ከገርል ፍሬንዱ ጋር ነው ያለው። በአምስተርዳም ማስትራት የሚባል ያው መኖሪያ ቤቱ ምኑም ስለተጠቀሰ እዚህ እኔ አላቀርበውም። መኖሪያ ቤቱን ስቴቱ ብቻ ማስትራት የሚባል አምስተርዳም ነው የሚገኘው ከገርል ፍሬንዱ ጋር ዲሴምበር 13 2025 ከአሜሪካን ተባሯል። ጀዋር አምስተርዳም ያለው